እንደምን አረፈዳችሁ። ሳምንቱ ጥሩ ነበር። ክብር ሁሉ ለጌታ ይሁን። የጸሎቱ የጾሙ ፕሮግራም በጣም በጥሩ እየሄደ እንደሆነ መንፈሱ ይመሰክራል እና ደስ የሚል ነው። ጌታ እየጎበኘን ነው። በኢትዮጵያም በውጭም ሀገር ዓለም ያሉት ኢትዮጵያውያን ኤርትራውያን ይሄንን ወር ወደ አዲሱ ዓመት መሸጋገሪያ ስለሆነ በጽሞና በጸሎት በእግዚአብሔር ፊት የሚያሳልፉበት ጊዜ ነው። ራሳቸውን የሚፈትሹበት ጊዜ ነው። ይሄንን እድል ጌታ ወደኛ ማምጥተዋል። ስሙ የተባረከ ይሁን። ክብር ለእግዚአብሔር ይሁን እና እንደውም አንዳንድ አገልጋዮችም ስልካቸውን ሁሉ ዘግተው የጽሞና ጊዜ የሚወስዱበት ጊዜ ነው። ይሄ እጅግ በጣም አስፈላጊ ጊዜ ነው። ጌታ ስሙ የተባረከ ይሁን። እኛም ይሄንን እያደረግን ስለሆነ ማለት ነው። ከዚህ ቀደም የጀመርኩትን ስለ እግዚአብሔር ጸጋ የሚለውን ክፍል 4 ዛሬ አልቀጥልም። እሱን ጌታ ቢፈቅድ ሌላ ጊዜ ወደፊት እቀጥላለሁ። ዛሬ ልቤ ላይ ሚዛኑ ከፍ ያለውን አንድ ክፍል ከጌታ ቃል እንከፋፈላለን እና ይሄ ቃል ለዚህ ጉባኤ የሚተወው ቃል ነው። እግዚአብሔር የተባረከ ይሁን። እስኪ ለቃሉ ክብር ስንል ሁላችንም ቆመን እናነበዋለን። ኤፌሶን ምዕራፍ 6ን አብረን እንከፍታለን። የሐዋርያው የጳውሎስ መልእክት ከእስር ቤት ሆኖ ከጻፋቸው መልእክቶች መካከል አንዱ የሆነው የኤፌሶን መልእክት ነው። ምዕራፍ 6 ከቁጥር 10 እስከ 18 ያለውን ልብ ብለን አብረን እንድናነባለን። ክብር ለእሱ ይሁን። እንደዚህ ይላል። በጌታ ስም አነበዋለሁ። ምዕራፍ 6 ቁጥር 10 እስከ 18 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ ብሎ ነው የሚጀምረው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ ልበሱ፣ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ የሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ ልበሱ፣ አንሱ። አንሱ የሚለውን ቃል በኋላ መልእክቱ ውስጥ እንመለከታለን። እያሰመርኩበት ነው። አንሱ ካለ በኋላ ቁጥር 14 እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበለውን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ክብር ለእግዚአብሔር ይሁን። ዛሬ የምናገርበት ርዕስ መንፈሳዊ የጦር ዕቃዎች በሚል ይሆናል። እንጸልይና እንጀምራለን። እንጸልይ። ዘላለማዊና ታላቅ ብቻህን አምላክ የሆንክ ልትመለክ፣ ልትከበር፣ ልትፈራ የሚገባ ልዑል ሆይ እናመሰግናለን።
በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም አድነህ ለውጠህ ጌታ ሆይ አንተን እንድንከተልህ ከዓለም ጠርተህ የተለየ ወገን ያንተ ሕዝብ ያንተ ቤተሰብ ስላደረከን ዛሬም ደግሞ በቤትህ ውስጥ ስንመላለስ በፍቅርህ ስለያዝከን ጌታ ሆይ ምሕረትህ ስላቆመን እጅግ አድርጌ አመሰግንሃለሁ። ክብር ለስምህ ይሁን። ይህ በሕዝብ ጆሮ የተነበበው ቃል እግዚአብሔር ሆይ ወደ ልባችን ውስጥ ገብቶ ስፍራ እንዲያገኝ ምላሽ እንዲያገኝ በዚህም በተሰጠን የሕይወት መመሪያ መሰረት የክርስትና ጉዞአችን እየቃኘን ካንተ አብረን መኖር እንድንችል ዕለት ዕለት መከተል እንድንችል ፈቃድን ማድረግ እንድንችል በኢየሱስ ስም እርዳን። የምኖረንን ጊዜ ባርክልን። ልባችን፣ መንፈሳችን፣ ስሜትና ፈቃዳችን በዚህ ሰዓት በአንተ መንፈስ ቁጥጥር ስር ይሁን። ክፉ በኢየሱስ ስም የተያዘ ይሁን። አመሰግናለሁ ጌታ ሆይ ክበር፣ ንገስ ለዘላለም በጌታ በኢየሱስ ስም አሜን። ቁጭ እንላለን። እግዚአብሔር ያክብርልን። እንግዲህ በዚህ ክፍል ውስጥ እንደምንመለከተው እንዳልኳችሁ መንፈሳዊ የጦር ዕቃ በሚል ነው የምንነጋገረው። ሐዋርያው ሊያሳስበን የፈለገው አንድ ነገር አለ። ኢየሱስን ስንከተል እኛ እንደ ጦር ሜዳ እንዳለ ወታደሮች ነን። የክርስትና ሕይወት ሁል ጊዜ ጦር ሜዳ እንዳለው ወታደር ነው። በውጊያ ላይ ነው። በተጋድሎ ሕይወት ውስጥ ነው። እንደማንም በዓለም ውስጥ እንደሚኖሩ ሰዎች ግደለሽነት ሕይወት አይደለም ጌታ የሰጠን ለሕይወታችን፣ ለምድሪቱ፣ ለራሳችን፣ ለቤተሰባችን፣ ለልጆቻችን እንድንጋደል እግዚአብሔር መንፈሳዊ የጦር ዕቃ ጭምር አስታጥቆ አቆሞናል በቤት ውስጥ። አሜን ነው። ወደዛ ዝርዝር ከመምጣቴ በፊት ይህ የኤፌሶን መጽሐፍ ለምን ተጻፈ የሚለውን ጥቂት ነገር ልንገራችሁ። አንደኛ በክርስቶስ የተገኘውን ቤዛነት ለመግለጽ ነው የኤፌሶን መልእክት የተጻፈው። በጌታ በኢየሱስ ክርስቶስ በመስቀሉ ሞት የተገኘውን ቤዛነት በሚገባ ደህንነታችንን ለዓለም እንድንገልጽ ነው፣ በኑሮም በቃልም። ሁለተኛ የኤፌሶን መልእክት የተጻፈበት የክርስቲያንን መንፈሳዊ ኑሮ ለማሳየት ነው። በሶስተኛ ደረጃ ይሄ መጽሐፍ የተጻፈበት ምክንያት የክርስቲያንን መንፈሳዊ ተጋድሎ ለማስረዳት ነው። ተጋድሎ እንዳልኳችሁ ክርስትና እንግዲህ ሁሌ በጦር ሜዳ እንዳለ ሰራዊት ይቆጠራል ብያችኋለሁ። ተጋድሎ አለ። ከማን ጋር? ከክፉ መናፍስት ጋራ፣ ከሰይጣንና ከመላእክቱ ጋራ ብርቱ ተጋድሎ አለ። ስለዚህ ሐዋርያው ጳውሎስ ይህንን በመልእክቶቹ ውስጥ ደጋግሞ አንስቷል። ደጋግሞ በኤፌሶን ምዕራፍ 3 ላይ ለኤፌሶን ቤተ ክርስቲያን አማኞች ሊይዙ የሚገባቸውን መንፈሳዊ ሕይወት ይይዙ ዘንድ ጥልቀቱ፣ ስፋቱ፣ ርዝመቱ፣ ከፍታው ከአእምሮ በላይ ከሆነው ከክርስቶስ ፍቅር ጋር ይገናኙ ዘንድ በአብ ፊት እንበረከካለሁ ደግሞም እጋደላለሁ ይላል። መጋደል ጉሮሮ ለጉሮሮ ከጠላት ጋር መተናነቅ አለ ወገኖች ሆይ፣ መተናነቅ አለ። እግዚአብሔር የሰጠን የጦር ዕቃዎች እነማን እንደሆኑ በኋላ በዝርዝር አንድ በአንድ ከነ ማብራሪያው እንመለከታለን። ግን መንፈሳዊ ሕይወት የሆያ ሆዬ ጉዞ አይደለም። የግርግርና የእልልታ የሽብሸባ ወይም ደግሞ የጭፈራ ሕይወት አይደለም። ይህን ስላችሁ ጌታን እንደሚገባ ሆነ ማምለክ እየተቃወምኩ አይደለም። ለዩልኝ ያስፈልጋል። አሁን በኢትዮጵያ ምድር እየሆነ ያለው ወጣቶች የሚያደርጉትን ስናይ ትንሽ የክርስትና ሕይወት
እንዳይዛባ ከመስመር እንዳይወጣ ያሳስባል። እንደ እግዚአብሔር ሰው ለምን ጭፈራ ይበዛል? ደግሞ ደስ የሚለው ነገር ልንገራችሁ። ልጆቻችን ኢትዮጵያ ውስጥ የሚኖሩ ወጣቶች፣ ነገ ቤተክርስቲያን የሚረከቡ ወጣቶች ዳንክራ ቤት አምሽቶ ሲያመሹ ከሚያድሩ ጌታ ቤት ውስጥ ይጨፍሩ። ይሁን ያሰኛል። ለምን እንደሆነ ታውቃላችሁ? ጌታ እግረ መንገዱን ይሰራቸዋል፣ ይገናኛቸዋል። እዚያው ምንም እንኳን ባለማወቅም ቢሆን ስሜትን ለማስደሰትም ቢሆን ጭፈራው በጣም ሚዛን የደፋና የሚያሳስብ ቢሆንም ይጨፍሩ እላለሁ። አንዳንድ ጊዜ እግዚአብሔር ያገኛቸዋል፣ አንድ ቀን ይሰራቸዋል። አዎ ከውጭው በንጽጽር ስናየው ይታያል፣ ግን መንፈሳዊነት እሱ አይደለም እያልኳችሁ ነው። ተጋድሎ ያለበት ነው። ሐዋርያው ጳውሎስ አስቀድሞ በነበሩት ምዕራፎች ውስጥ በዚህ መጽሐፍ በኤፌሶን መጽሐፍ ውስጥ እንደሚነግረን በክርስቶስ በኩል መመረጣችንን፣ በአብ ቀኝ በልጁ በክርስቶስ ኢየሱስ አማካይነት መቀመጣችንን፣ እንደገና ደግሞ እንደተወደዱ ልጆች እንዴት መመላለስ እንደሚገባን ግልጽ የሆነ ምክር የሞላበት መልእክት መጽሐፉን፣ እንዲሁም ደግሞ ክርስቲያን ያለበትን መንፈሳዊ ጦርነት በድል ለመወጣት ጸንቶ እንዴት መቆም እንዳለበት በጥልቅ የሚያስገነዝበን መልእክት በእነዚህ በስድስቱ ምዕራፎች ውስጥ ጽፏል። በዚህ መልእክቱ ውስጥ ሐዋርያው ጳውሎስ በመንፈሳዊ ጦርነት ውስጥ በድል አድራጊነት እንዴት መውጣት እንደሚቻል ሲጠቁም የክርስቲያን ጠላት ማን እንደሆነ በግልጽ ለይቶ ያስቀመጠልን ሲሆን አሁን በተነበበው ክፍል ውስጥ ልብ ብላችሁ ከሆነ የጦር ዕቃዎችም ምን እንደሆኑ በዝርዝር አስቀምጦልናል። እንዴት ነው አማኝ የሚዋጋው? መታጠቅ ያለበት የጦር መሳሪያው ምንድን ነው የሚለውን የሚገልጽ ነገር በሚገባ አስቀምጦልናል እና ኤፌሶን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስትመለከቱ ቅድም ዋና ዋና ነገሮችን እንዳሳየኋችሁ የክርስትና ሕይወት ከክርስቶስ ጋር ሊኖረን ስለሚገባው ነገር ወይም ስንጠራ ገና ዓለም ሳይፈጠር የጠራን ጌታ እንዴት በልጁ በኢየሱስ ክርስቶስ እንዳዳነን፣ ደህንነታችን ሙሉ እንደሆነ፣ ምንጨምርበት ነገር እንደሌለ፣ ፍጹም እንደሆነ፣ በጸጋው እንደዳንን ስናገር ይቆይና ወደ ምዕራፍ 3 አካባቢ ጀምሮ ለጌታ እንደሚገባ መኖር እንዳለብን፣ ጥሪያችንን የሚመጥን ክርስቲያናዊ ሕይወት መኖር እንዳለብን ያሳስባል። ከዛ ወደ ምዕራፍ 4 ምዕራፍ 5 አሁን እስከ ገባን ምዕራፍ 6 ውስጥ አጥብቆ የሚመክረው ሐዋርያው ጳውሎስ አጥብቆ የሚመክረው በተለይ ከምዕራፍ 5 ጀምሮ ስለ ቤተሰብ፣ ስለ ባልና ሚስት፣ ስለ ልጆች፣ ስለ ሰራተኞች፣ ስለ አሰሪዎች እያንዳንዱን ነገር ዲቴል ነገር ምን ማድረግ እንዳለብን፣ እንዴት መኖር እንዳለበት ሰው ባል ከሚስቱ፣ ሚስት ከባሏ፣ ልጆች ከወላጆች፣ ወላጆች ለልጆች እንዴት መመላለስ እንዳለብን፣ እንደዚሁም ደግሞ ሰራተኞች ከአሰሪዎቻቸው ጋር፣ አሰሪዎች ከሰራተኞች ጋር ምን አይነት እግዚአብሔር የሚከብርበት ሕይወት ሊኖሩ እንደሚገባ ይመክርና በቀረውስ ብሎ ይቀጥላል። አሁን ያነበብነው ክፍል በቀረውስ በጌታና በኃይሉ ችሎት ምን የሆናችሁ ሁኑ? የበረታችሁ ሁኑ። በኃይሉ ብርታት፣ በኃይሉ ብቃት፣ በኃይሉ ስልጣን፣ በኃይሉ ችሎት ስም የበረታችሁ ሁኑ ብሎ ይመክረናል። ወገኖቼ ሆይ የክርስቲያን ጠላት ማን ነው? አሁን ባነበብነው ውስጥ ቁጥር 10 እስከ 12 ተመልከቱ። 10 እስከ 12 እናንብበው። አሁን ባነበብነው ጠላት የክርስቲያን ጠላት ማን ነው? ጠላትን ለይቶ ማወቅ በጣም አስፈላጊ ነው። በመንፈሳዊ ዓለም ውስጥ ጠላትን ለይቶ ማወቅ በሚገባ ትጥቃችንን እንድንታጠቅ፣ እንድንለብስ፣ እንድናነሳ፣ ቅድም እንደምለው እንድንጋደል መልእክት ይሰጠናል። ጠላትን ካወቅን ለይተን። ስለዚህ እንደዚህ ይላል ቁጥር 10 ማን ነው እስከ 12 ባለው ክፍል ውስጥ በቀረውስ ወገኖች በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ
የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችንም ከደምና ከሥጋ ጋር ሳይሆን ከዚህ ዓለም ከጨለማው ዓለም ገዦች በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ከአለቆች ብሎ ነው የሚጀምረው እና ከነዚህ ጋር ነው። የክርስቲያን ጠላት ሰይጣንና መላእክቱ ናቸው። የሚገርመው ነገር እዚህ ክፍል ላይ እንደተቀመጠው ኦርጋናይዝድ የሆነ ነው። አለቆች አሉ፣ ስልጣናት አሉ። ከአለቆቹ ስር ደግሞ ልዩ ልዩ ስልጣን የያዙ አሉ። ከሱ በታች ደግሞ ምን አለ? ሰራዊት አለ። አደረጃጀቱ የሚደንቅ ነው። ይህን የጨለማውን ዓለም የሚነዳ የሚመራ የሚገዛ መንፈስ ልክ እንደ ምድራዊው የመንግስት ስልጣን አደረጃጀቱ በጣም እጅግ የረቀቀና ስርዓት ያለው አደረጃጀት ነው ያለው። ስለዚህ መጋደላችን ይላል ሐዋርያው። መጋደላችን የሚለው ጦርነትን ነው የሚያመለክተው። መጋደላችን ግን የምንዋጋው ጦርነት ምን አይነት ጦርነት ነው? የምንዋጋው ጦርነት እዚህ ሀገር እንዳለው እንዲህ በሰለጠነው ዓለም ውስጥ እንዳለው ወይም ስልጣኔው ያመጣው ዘመናዊ የጦር መሳሪያ ታጥቀን የመሳሪያ የሚሸጥበትን ሱቅ ሄደን ክላሽንኮቭ ገዝተን ወይም ነው ሽጉጥ ገዝተን በመታጠቅ እንደ ስጋውያን በመታኮስ ሳይሆን የምንጋደለው የምንዋጋው ውጊያችን መንፈሳዊ ነው። ግን ይህ ውጊያ መንፈሳዊ ውጊያ በዓለም ውስጥ እጅግ ከረቀቀው የመሳሪያ አይነት ጥሩ ዘመን የፈጠራቸውን ቦምቡን፣ መትረየሱን፣ ሮኬቱን ምኑን ይሄንን የሚረፈርፍ መሳሪያ እኔና እናንተ ጋር አለ። ክብር ለእግዚአብሔር ይሁን። መውጊያችን ወይም መዋጊያችን ብርቱ ነው ይላል ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ብርቱ ነው። ወደዛ ከመምጣቴ በፊት ስለዚህ የሰይጣንን ሽንገላ ይላል ትቃወሙ ዘንድ። ሽንገላ ማለት ምን ማለት ነው? ዲሲቪንግ፣ ማታለሉን፣ አስመስሎ ማቅረቡን። ሰይጣን እውነትን ውሸትን እውነት ወይም ደግሞ እውነትን ውሸት፣ ጨለማውም ብርሃን ወይም ብርሃንን ጨለማ፣ ትልቁን ትንሽ ብሎ የሚያቀርብ መንፈስ ነው። መንፈሳዊ ኃይል ነው ሰይጣን እንጂ እንደ ጨበጣ ውጊያ እንደ ሰራዊት ፊት ለፊት ሄደን የምንገጥመው በቦክስ የምናሸንፈው በመሳሪያ ተኩሰን የምንገለው ሳይሆን በክርስቶስ ኢየሱስ ብርቱ ስም በደሙ ኃይል ልኩን የምናገባውን። አሜን። ዲያብሎስ ይህን ዓለም የጨለማ ዓለም በመግዛት ክፉ የሆነ ርኩሳን መናፍስትን የሚያዝ መላእካዊ ኃይል ያለው መንፈስ ሲሆን ክርስቲያኖችን ሁሉ በተጠና በታቀደና በጥንቃቄ የውጊያ ስልት ለማሸነፍና ትጥቅ ለማስፈታት እምነቱን ለማስካድ ብሎም ደግሞ ለማጥፋት ቀንና ሌሊት ይዋጋል። 7/24 7 ቀን ሳምንቱን በሙሉ ማለት ነው 24 ሰዓት ያለ እረፍት ይዋጋል። ስለዚህ ይህንን አውቀን ይህንን ቀጥለን የምንማረውን መንፈሳዊ የጦር ዕቃ ካለበስን ወገኖች ሰዎች ነን። ኢየሱስ ክርስቶስ በምሕረቱና በጸጋው ብዛት ቢጠራንና ቢለውጠንም ኃጢአታችንን በመስቀል ላይ ጠርቆ ቢያስወግድም የእግዚአብሔር መንግሥት ልጆችና ቤተሰብ ቢያረገንም ስቲል በሥጋ ውስጥ ነው ያለነው። ነው አይደለም? ሥጋ ውስጥ ነው ያለነው። ስለዚህ የሥጋ ደግሞ ደካማ ነው፣ መንፈስ ግን ብርቱ ነው የጌታ ቃል እንደምለው። ስለዚህ የተቀበልነውን ጸጋ የተቀበልነውን ደህንነታችን የተቀበልነውን እውነት በተቀበልነው እውነት ለመኖር እንችል ዘንድ የእግዚአብሔርን የጦር ዕቃ መልበስ ያስፈልጋል። ሰይጣን ቁጥራቸው እጅግ ብዙ የሆኑ ከመታወቅ የሚያልፉ ነገር ግን በብዙ ሺህ የሚቆጠሩ እርኩሳን መናፍስትን በመላው ዓለም ላይ በመላክ በሰዎች ሕይወት ውስጥ
በሁኔታዎች ውስጥ፣ በማህበራዊ ኑሮ ውስጥ፣ በፖለቲካና አስተዳደር ውስጥ፣ በሃይማኖት ውስጥ በመግባት የእግዚአብሔርን እቅድ በመቃወም የጥፋት ስራውን ይፈጽማል። ሰይጣን የማይገባበት ቦታ የለም። በዚህ ዓለም ውስጥ ፖለቲካ ውስጥ ይገባል፣ መንግስታት ውስጥ ይገባል። ወገኖች ሆይ የማይገባበት ቦታ የለም። ግን አዋጅ እያወጀ አይደለም የሚገባው፣ በረቀቀና እጅግ በተጠና መንገድ። ስለዚህ የኔና የናንተ ጠላት ቀላል እንዳልሆነ በማወቅ በጥንቃቄ በእግዚአብሔር ቃል እውነት በመታጠቅ ልንዋጋው ያስፈልጋል። የጦር ዕቃችን ምን አይነት ነው ለምለው መንፈሳዊ ነው። አንደኛ እንደነገርኳችሁ መንፈሳዊ የጦር ዕቃዎች በሚል ርዕስ ነው የምናገረው ያለው። የጦር ዕቃችን መጀመሪያ መንፈሳዊ ነው፣ ስጋዊ አይደለም። ማንንም በቡጢ ማንንም በዱላ ልንገጥመው አልተጠራንም። ማንንም በቃላት ሰድበን ልክ ልናገባው አልተጠራንም። ጥሪያችን አይደለም፣ መንፈሳዊ ነው የጦር ዕቃችን። እግዚአብሔር ያዘጋጀልን መሳሪያ ቅዱስ ቃሉ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ ግን ምን አንልም ይላል? አንዋጋም። እንደ ሰው ልማድ ማለት ያው በቃ አሁን እንደጠቀስኩላችሁ እኛ ዓለም የምትጠቀመው መሳሪያ ለምንጠቀመው ሕይወታችንንም፣ አገልግሎታችንንም፣ ቤተሰባችንንም፣ ጉባኤያችንንም በእግዚአብሔር ፊት ለማቆየት ከፈለግን የምንዋጋው ውጊያ መንፈሳዊ ነው። ተንበርክከን ጌታ ኢየሱስ ክርስቶስ የዓለምን ኃያላን ታላላቆች ማን ደፍራቸዋል የተባሉት ሰዎች ተንበርክኮ ነው ያሸነፈው። በፍቅር ነው ያሸነፈው። አሜን። የኛ ብርታት የኛ ኃይል የትም አያደርስም። ኃይል የማን ነው ይላል መጽሐፍ ቅዱስ? እግዚአብሔር ነው። ኃይል እግዚአብሔር ነው። ስለዚህ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3-14 ላይ ስለዚህ መሳሪያችን እንደ ሰው ልማድ አንዋጋም፣ የጦር ዕቃችንም ስጋዊ አይደለም ይላል። እዚህ የጦር ዕቃችን በመጀመሪያ ደረጃ መንፈሳዊ ነው። በመንፈስ ነው የምንዋጋው። ተንበርክከን ነው የምንዋጋው። በቃሉ ጉልበት ነው የምንዋጋው። የሰይጣንን ሐሳብና ስራ ሽንገላውን ወይም ማታለሉን ምንጊዜም ቸል ልንል አይገባንም። ሁለተኛው የጦር ዕቃችን ብርቱ ነው። በዚህ በሁለተኛ ቆሮንቶስ ምዕራፍ 10 ላይ ወረድ ብሎ ምንድን ነው የምለው? ምሽግን ለመስበር ግን በእግዚአብሔር ፊት የጦር ዕቃችን ምንድን ነው ይላል? ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ የምነሳውን ከፍ ያለውን ነገር ምን እናደርጋለን? እናፈርሳለን። በሉ እስኪ በስሙ ስልጣን እናፈርሳለን። አእምሮንም ሁሉ ምን እንላለን? እንማርካለን። ሰዎችን የሚማርክ ነገር ባንቺ ውስጥ፣ ባንተ ውስጥ፣ በእኔ ውስጥ ተቀምጧል። ክብር ለእግዚአብሔር ይሁን። ብርቱ የሆነው ኃያል የሆነው ጽኑ የሆነው ማንም ሊቋቋመው የማይችል ዘመናዊ ትጥቅ የታጠቁት ኃይሎች ሊቋቋሙት የማይችሉ ኢየሱስ ጌታ ነው። ስለዚህ ይህ የጦር ዕቃ የጠላትን ሥራ በመቃወም በጽናት ለመቆም የሚንበለበሉ ክፉ ፍላጻዎችን ለማጥፋት የሚያስችል ቅዱስ ቃሉ በግልጥ ያረጋግጥልናል። ወገኖች የእግዚአብሔር ቃል በማይሻማ መንገድ ያረጋግጥልናል። የጦር ዕቃችን መንፈሳዊ ነው። የጦር ዕቃችን ብርቱ ነው። ሶስተኛ የጦር ዕቃችን መልበስ አለብን። መልበስ፣ ልበሱ፣ አንሱ የሚል ነገር ቅድም ደጋግሜ አንብቤያለሁ። በተነበበው ምንድን ነው መልበስ? መልበስ ምንድን ነው? በእግዚአብሔር የቃሉ ሙላት፣ በእግዚአብሔር እውነት፣ በመንፈስ ቅዱስ ኃይል ውስጥ መሰወር ማለት ነው። በእግዚአብሔር ሕልውና ውስጥ መሰወር፣ መደበቅ ማለት ነው።
ልታይ የሚል በቀላሉ ይሸነፋል። ጦር ሜዳ የሚዋጋው ሰራዊት እየታየ ደረቱን ደፍቶ ቆሞ ነው የሚተኩሰው። ማን ነው? በዛ ሙያ ውስጥ ያለፈ ሰው ካለ በትክክል ሊነግረኝ ይችላል። ወይ ተኝቶ ነው የሚተኩሰው፣ ቀበሮ ጉድጓት ውስጥ ተደብቆ ከዛ ወጥቶ ነው የጠላትን ዕላማ የሚመታው እንጂ እየታየ አይደለም። እኛ ማድረግ ያለብን ልታይ የሚገባው ኢየሱስ በእኛ ውስጥ እንድታይ እኛ ራሳችን መሰወር ነው፣ መደበቅ ነው። የሚያዋጣው መደበቅ ነው። አሁን ብዙ ሚዲያ ላይ የምታዩት ነገር ልታይ የሚል ይበዛል። እንዴት ያሳዝናል መሰላችሁ! ልታይ ልሰማ፣ የኔ ድምፅ ሰማ። ያም እንደዛም ቢሆን ደግሞ ተሰምቶ የሚነገርም ቢሆን ደስ ይላል። ተሰምቶ ከላይ ተቀብሎ የሚተላለፍ መልእክትም ቢሆን ደግሞ ይባርካል፣ ያንጻል። ደግሞም አይደለም እኔ ልታይ ብቻ የኔ ድምፅ ሰማ። መልበስ የእግዚአብሔርን ዕቃ ጦር ሁሉ ልበሱ 6:11 ላይ ኤፌሶን በማለት ያሳስበናል ሐዋርያው። ከዚህ ማሳሰቢያ እንደምንረዳው ከጦር ዕቃችን የተወሰኑትን ወይም አንዳንዱን ብቻ ሳይሆን ሁሉን በእምነት መልበስ ወይንም መታጠቅ ያስፈልጋል። አለበለዚያ ወገኖቼ ልንጠቀምበት የማንችል ሲሆን የጦር ዕቃችንን ሳንለብስ መንፈሳዊ ውጊያ ለማካሄድ መሞከር እጅ መስጠትን ያስከትላል። አንድ ለሀገር ለድንበር የሚዋጋ ሰራዊት ጦር ሜዳ የሚሄደው ሙሉ ትጥቁን ታጥቆ ነው። ራሱ ላይ የሚገደፋ አለ፣ በኋላ እንመጣበታለን። ደረቱ ላይ የሚደረግ አለ፣ ከሸምዙ ስር እጁ ላይ የሚይዘው ነገር አለ፣ ሰይፍ የሚያነግተው አለ፣ ጠመንጃ። ሁሉን ነገር ታጥቆ ነው። ትጥቁንና ስንቁን አሟልቶ ጦር ሜዳ የማይሄድ ሰራዊት በቀላሉ ይማረካል። የዛ ሰው መማረክ ደግሞ ለሱ ብቻ ሳይሆን ጉዳቱ ለሀገርም፣ ለትውልድም፣ ለሕዝብም ጉዳትን ያመጣልና ሁሉንም ለብሶ መገኘት ያስፈልጋል። ጦር ዕቃችን መልበስ። የጦር ዕቃችን መንፈሳዊ ነው። የጦር ዕቃችን ብርቱ ነው። መልበስ አለብን። አራተኛው ነጥብ የጦር ዕቃችንን ማንሳት አለብን። ምንድን ነው ማንሳት? በክፉ ቀን ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል ቁጥር 13 ላይ። አንሱ ማለት በአክሽን ላይ ግለጹት። እምነትን በስራ ግለጽ፣ በተግባር ግለጽ። አሁን ኢየሱስ ክርስቶስን አምኛለሁ፣ ዳግም ልደት አግኝቻለሁ፣ በሕይወት መዝገብ ስሜ ተጽፏል፣ ጌታ ስመጣ እነጠቃለሁ ብሎ የሚጠብቅ አማኝ አፉን ለጉሞ አይቀመጥም። አፉን በዚፕ ዘግቶ አይቀመጥም። አያስቀምጠውም። ያገኘው ነገር አያስቀምጠውም። ወደ ተግባር ይቀይረዋል። ወንጌልን ይሰብካል፣ ወንጌልን ይመሰክራል፣ ለሚጠፉት ያዝናል። አሜን ነው። እናገራል፣ ለጎረቤቱ ይናገራል። ስለዚህ ማንሳት የሚለው ተግባርን ያሳያል። በያዕቆብ መልእክት ውስጥ እንደምንመለከተው ያዕቆብ እምነት አለኝ የሚል እምነቱን በስራ የማይገልጽ እምነቱ ምንድን ነው ይላል? ሞት ነው፣ የሞተ ነው። ስለዚህ እምነታችን የገባን ነገር ሕያው እንደሆነ በኑሯችን፣ በቃላችን፣ በድርጊታችን ማሳየት ማለት ነው ማንሳት የሚለው። የጦር ዕቃችንን በዝርዝር ቀጥዬ ከሰዓት ጋርም ስንምንሄድ የጦር ዕቃችንን በዚህ ክፍል ውስጥ ተጠቀሰውን በዝርዝር ልንገራችሁ ከነ ትርጉሙ። የመጀመሪያው የጦር ዕቃችን የመዳን ራስ ቁር ነው። የመዳን ራስ ቁር ቁጥር 17 ላይ ኤፌሶን 6 የመዳን ራስ ቁር የሚለው የጦር ዕቃ በራስ ላይ የሚደፋ ወይም የሚደረግ ሲሆን ተቀዳሚ ስራውም አእምሮአችንን ከጠላት ውጊያ ለመጠበቅ የሚረዳ ነው። አሁን እንግዲህ የዛሬ ትምህርት ከሰራዊት ከወታደር ጋር የተያዘ ትምህርት ስለሆነ ወታደርን ጠቅሳለሁ እያለፍኩ እና
ወታደር ወደ ጦር ሜዳ ሲሄድ ጭንቅላቱ ላይ የሚደፋው ነገር አለ። ሄልመት የሚባለው የራስ ቁር። ያ የሚደፋው እንደ ማንኛውም ኮፍያ ወይም ባርኔጣ ለፀሐይ መከላከያ ወይም ሌላ እንደምናደርገው አይነት አይደለም። ጭንቅላቱን እንዲከላከል ነው። ጥይት ስተኮስበት ጭንቅላቱን የሚጠብቅ ነው። ጠንካራ ነገር ነው። ዝም ብሎ ነገር አይደለም፣ ባርኔጣ አይደለም። ስለዚህ የመዳን ራስ ቁር በራሱ ላይ የሚደረግ በራስ ላይ የሚደረግ ሲሆን ተቀዳሚ ስራውም አእምሯችንን በመንፈሳዊ ቋንቋ ደግሞ ከጠላት የምንጠብቅበት ነው። እሱስ ምንድን ነው ብንል የመዳን ራስ ቁር በጌታ ስላገኘነው መዳን እርግጠኛ ሆነን መመላለስ ማለት ነው። አንዱ ዋናው በጌታ ስላገኘነው ደህንነታችን፣ ስለ መዳናችን እርግጠኞች ሆነን መመላለስ ነው። አንዳንድ ክርስቲያኖች ስለ መዳናቸውም የሚጠራጠሩ አሉ። እውነቴን ነው የምላቸው። እኔ ምን አውቃለሁ፣ ጌታ ነው የሚያውቀው። እኔም አውቃለሁ ተጽፏላ በቃሉ ውስጥ። በልጁ ያመነ በኢየሱስ ክርስቶስ ያመነ የዘላለም ሕይወት እንዳለው ተጽፏል። አልተጻፈም? ተጽፏል። ምንም ጥያቄ ውስጥ አይገባም። ደህንነታችን እዛ ነፍስ ከስጋ ተለይታ ሰማይ ስንሄድ የምናውቀው እዚህ አውቀናል ወገኖች ሆይ። ስለዚህ ስለ ደህንነታችን እርግጠኞች መሆን አንደኛ ዮሐንስ ምዕራፍ 5 እንደዚህ ይላል። እስኪ ላምብላችሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እና 12 እንደዚህ ይላል። የዮሐንስ መልእክት አንደኛ ዮሐንስ ላምብላችሁ ምዕራፍ 5 መጽሐፍ ቶሎ መክፈት የምትችሉም ብትከተሉም ደስ ይላል። እያየን እየተመለከትን የተጻፈውን ብንከተል ሞር እንድናምነው ይረዳናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 11 እስከ 12 እንደዚህ ይላል። የዮሐንስ መልእክት እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት ደግሞ በልጁ በክርስቶስ እንዳለ ይህ ምስክሩ ነው። ልጁ ያለው ምን አለው? ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። ይሄንን እርግጠኞች ካልሆነን ወገኖች ሆይ ራሳችን መፈተሽ አለብን። የዳንን ሰዎች ነን። በጭፍን አይደለም የምንመላለሰው። ጌታ አድኖናል። ስለ እያንዳንዳችን ኃጢአት ሞቷል፣ ተቀብሯል፣ በሶስተኛውም ቀን ተነስቷል። ከደቀ መዛሙርት ጀምሮ እስከ 500 ያህል የሚሆኑ ሰዎች መነሳቱን አይተዋል፣ መስክረዋል። አይናቸው እያየ ደግሞ አድርጓል። በአብ ቀኝ ሆነዋል። እኛንም በአብ ቀኝ አስቀምጦናል። ክብር ለእግዚአብሔር ይሁን። ስለዚህ ድነናል እና ምን እንላለን? እዚህ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት። በኢትዮጵያ ቃለ ሕይወት ከልዩ ልዩ አብያተ ክርስቲያናት ኢትዮጵያ ቃለ ሕይወት ሎጎዋ መሪ ጥቅሷ ይሄ ነው። ልጁ ያለው ሕይወት አለው የሚል የቃለ ሕይወት ቁልፍ ጥቅስ ነው፣ መሪ ጥቅስ ነው እና ሎጎዋም ነው። ስለዚህ መዳናችንን እርግጠኛ መሆን ማለት ነው የመዳን ራስ ቁር ስንል። ሌላው አእምሮን ከክፉና ከርኩስ ሐሳቦች መጠበቅ ማለት ነው። አእምሮን ከክፉና ከርኩስ ሐሳቦች ከሚያረክስ ነገር፣ ይህንን በጌታ ያገኘነውን የጣፈጠ ሕይወት ከመራራ ከሚያረግ ነገር ሕይወታችንን መጠበቅ ማለት ነው። የራስ ቁር መድፋት ማለት በመንፈሳዊው ቋንቋ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ የምታውቁት ጥቅስ አለ። እንግዲህ ውሸትን አስወግዳችሁ ደስ የሚለውን መልካም የሆነውን ነገር፣ መልካም ወሬ ያለበትን ነገር፣ ጽድቅ ያለበትን ነገር፣ እውነት ያለበትን ነገር ይሄንን ምን በሉ አስቡ። ስለምን እንደምናስብ እንኳን የጌታ ቃል ይነግረናል ወገኖች። ስለምን ሐሳባችን መሸከም ያለበት ማሳደድ ያለበትን ነገር እንኳን በዝርዝር ይነግረናል። አንብቡትና እዛ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እዚህ የመዳን ራስ ቁር
ስለ ደህንነታችን እርግጠኞች መሆን፣ ከክፉና ከርኩሳን ሐሳቦች ራሳችንን በጌታ ያገኘውን ሕይወታችንን መጠበቅ። ሁለተኛው የጽድቅ ጥሩር ቁጥር 15 ላይ የጽድቅ ጥሩር የሚደረገው በደረት ላይ ነው። በደረት ላይ ሲሆን ተቀዳሚ ዓላማውም ልባችንን ከጠላት ውጊያ መጠበቅና መከላከል ነው። አሁን ቅድም እንዳልኳችሁ ወታደሩም ጦር ሜዳ ሲሄድ ልብሱ ስር የሚያደርገው ደረቱ ላይ አለ ያ ጥይት የማይበሳው ነገር። ጥይት ሰው ሰራሽ የሆነው ጥይት በስቶ ወደ ልቡ ወደ ሳምባው እንዳይሄድ የሚከላከል ነገር አለ። ለእኛ ደግሞ መከላከያችን የምንለብሰው የምንታጠቀው ወገኖቼ ሆይ እምነትና ቃሉ የጽድቅ ጥሩር መልበስ ወይንም መታጠቅ ማለት ሐሳቡ በመንፈሳዊ ቋንቋ ጽድቃችን ክርስቶስ ብቻ መሆኑን መረዳት ነው። አሜን። ጽድቃችን በመስቀል ላይ ስለኔ ስለአንተ የሞተውን ኢየሱስ ብቻ መሆኑን። ስለ ጽድቃችን የምንቆጥረው ነገር የለም። መልካም ስራ ልንሰራ ተጠርተናል። አዎ ጥሪያችን ነው። ካለን አንዱን ለሌላው እንድናካፍል ተጠርተናል። አዎ ስራችን ነው፣ የተጠራንበት ነው። ሌሎችን እንድናከብር ተጠርተናል። ጽድቃችን ነው፣ ጥሪያችን ነው። በወንጌል ምክንያት ያገኘነው ነው፣ በራሳችን ጥረት አይደለም። ክርስቲያኖች በሕይወታችን መልካም በጎ የሆኑ ነገሮች ሁሉ እንዲሆኑ የሆነው ኢየሱስ ክርስቶስ ነው። ምክንያቱ እሱ ነው፣ ወንጌል ነው። ስለዚህ ጽድቃችን ክርስቶስ ብቻ መሆኑን መረዳት። ሌላው የጽድቅ ጥሩር ማለት በኑሯችን ሁሉ በጽድቅ መመላለስ ማለት ነው። በንጽህና መመላለስ ማለት ነው። ንጽህና የጎደለው አንድ ቀን እዚህ አንድ ቀን ደግሞ እዛ የሚቆም አይነት ህይወት ከሆነ ጌታን እየተከተልን የምንመራው እሱ አደገኛ ነው። ለእኛም አይጠቅምም፣ ለጌታም ክብርን አይሰጥም፣ ወንጌልም ወደፊት እንዲሄድ አያግዝም። አንድ ቀን ብላክ ማርኬት፣ አንድ ቀን ኖርማል ማርኬት፣ አንድ ቀን ከሚሰርቅ ጋር፣ አንድ ቀን ደግሞ ጨዋ ሰው ጋር፣ አንድ ቀን ከሚያማ ጋር ባይዘወይ። ሐሜት ግን የሚገርማችሁ ተራ ነገር ይመስለናል አይደል? የኃጢአት ዋነኛው ቁንጮ ሐሜት ነው። ሐሜት ሀገርን ያፈርሳል፣ ትውልድን፣ ቤተሰብን ያፈርሳል፣ መልካም ወዳጅነትን ይዋጋል፣ ያጠፋል። ሐሜት ቀላል አይምሰላችሁ። ስለዚህ በኑሯችን ሁሉ በጽድቅ እንድንመላለስ፣ በጽድቅ ሕይወት እንድንመላለስ እግዚአብሔር እርዳን። ንጹሕ ከሆነው ነገር ጋር እንድንስማማ፣ ጌታ እግዚአብሔርን ከማይገልጸው ነገር ራሳችን እንድንከለክል፣ ኖ ማለት እንድንችል። አሁን ልጆቻችን ሲወለዱ አሁን ሕፃናት ሆነው እያሉ ራስ እስከሚለዩ ድረስ ትልልቅ እስከሚሆኑ ድረስ ኖና የስ ማስተማር የግድ ይሆናል። እሳት ለመንካት ይሮጣሉ። እንደሚጎዳ እንደሚያቃጥል አያውቁም። ኖ እሱ ያቃጥላል ማለት መባል አለባቸው። ክርስቲያንም እንዲሁ ነው ወገኖች። የምንነካውና የማንነካው አለ፣ የሚመለከተንና የማይመለከተን አለ። ድብልቅ ሕዝብ አይደለንም። አይደለውም፣ አይደላችሁ። አሜን ነው። ስለዚህ የጽድቅ ጥሩር ጽድቃችን ክርስቶስ መሆኑን እንድናስብ የሚያሳስበን ነው። በኑሯችን ሁሉ በንጽህና እንድንኖር የሚያሳስበን ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 3 እና 7 አንብቡ። አሁን ሰዓት እንዳልወስድ። ሶስተኛው የእምነት መታጠቂያ ነው። ቁጥር 14 ላይ ቤልት ኦፍ ትሩዝ፣ የእምነት መታጠቂያ እንደምታውቁት የት ላይ ነው የሚደረገው? ወገብ ላይ። እኛ ቀበቶዋለን ወንዶች፣ እናቶች ደግሞ መቀነት አላቸው። አገር ቤት በተለይ ቀሚስ የሚለብሱ አዘወትረው በመቀነት ነው ወገባቸውን የሚያስሩት። እና ይሄ መቀነት ስራው ወይም ለምን ይጠቅማል ብትሉኝ፣ ወገብን አጥብቆ ለመያዝ ነው። ወገብንም ለመከላከል ነው።
ወገባችን ላይ የጀርባ አጥንቶች ያሉበት ስለሆነ ከላይ እስከ ታች እስከ መቀመጫችን ድረስ እነዚህ የጀርባ አጥንቶች ውስጥ ጉዳት ካለ መጎዳት ከመጣ በጣም ከባድ ነው። በጣም ከባድ ነው። መንቀሳቀስ አይቻልም። ስለዚህ ይሄንን የሚፈጽም ነው የእምነት መታጠቂያ። በመንፈሳዊ ቋንቋስ ምንድን ነው ብንል የእምነት መታጠቂያ በቃሉ እውነት መኖር ነው። በቃሉ እውነት መኖር ነው የእምነት መታጠቂያችን። ቢመችም ባይመችንም፣ ቢያዋጣንም ባያዋጣንም በምን እውነት? ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲጸልይ ለሞት ከመሄዱ በፊት ዮሐንስ ወንጌል ምዕራፍ 17 ቁጥርም 17 ላይ እንደዚህ አለ፣ በእውነትህ ጠብቃቸው ይልና ቃልህ እውነት ነው። ወገኖቼ ወይ ማንኛውም እውነት ያለው በዚህ ውስጥ ነው። ከዚህ ውጭ የሚመጣ እውነት ውሸት ነው። ከዚህ ጋር የሚጣላ እውነት ውሸት ነው። አንጻራዊ እውነት ሊሆን ይችላል። አንጻራዊ እውነተኛ ትክክለኛ እውነት ሳይሆን፣ ስለዚህ በቃል እውነት ራሳችንን መጠበቅ ማለት ነው የእምነት መታጠቂያ። ለእግዚአብሔር እና ለራሳችን እውነት መሆን ማለት ነው። ለእግዚአብሔርም ለራሳችንም እውነተኞች ሆነን መመላለስ ነው የእምነት መታጠቂያ ማለት። አንዳንድ ጊዜ ስንዋሽ ወይም ሌላ እግዚአብሔር የሚያዝንበት ነገር ስንፈጽም እግዚአብሔርን ብቻ የበደልን ይመስለናል። ራሳችንም ጭምር ነው የሚበድለው። ለምን? ሕሊና የሚባል ነገር ተሰጥቶናል። መንፈስ ቅዱስም አለ፣ ሕሊናም አለ። እረፍት ይሰጣል? አይሰጥም። ሲያቃጭል ነው የሚያድረው። ተኝተን ይወቅሳል። ሕሊናችን አለ፣ የጌታ መንፈስ አለ። ስለዚህ ጴጥሮስ ምን ይላል? በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ እንግዲህ ውሸትን አስወግዳችሁ ክፋትን አስወግዳችሁ ሌሎችም ዘርዝሩ፣ አሁን እጅ ያላነብብ፣ እነዚህን ሁሉ አስወግዱና አሁን እንደተወለዱ ሕፃናት የቃሉን ወተት ምን በሉ? ተመኙ። ጥማታችሁ እሱ ይሁን። የጌታን ቃል ተመኙ ይላል። ምክንያቱም እውነት ያለው እዛ ውስጥ ነው። የሚጠብቀን እሱ ነው። ለጌታም ክብር እንድንኖር የሚያበቃን እሱ ነው። ሌላው ስሜትን መቆጣጠርና መግዛት ነው የእምነት መታጠቂያ። ስሜትን መግዛትና መቆጣጠር በክርስትና ዓለም ውስጥ ትልቅ ስፍራ እንዳለው ወገኖቼ እግዚአብሔር ቃል በብሉይም በአዲስም ተጽፎ ይነግረናል። ዳዊት ራሱን የሚጠብቅ ከተማን ከሚጠብቅ ይበልጣል። ዳዊት ነው ሰለሞን? ምሳሌ ላይ ነው? ዳዊት ላይ ነው? መዝሙረ ዳዊት ላይ ይመስለኛል ባለሳሳ። ራሱን የሚጠብቅ ከተማን ከሚጠብቅ። ራስን መጠበቅ ማለት አንደበትን መጠበቅ ነው። ብዙ በመንፈሳዊ ነገራቸው ገስግሰዋል፣ ሄደዋል። ጥሩ የሚባሉ ሰዎች ብዙውን ጊዜ ስሜታዊነትና አንደበትን የመግራት የመግዛት ችግር ይገጥማቸዋል፣ ይገጥመናል። ግን ኢየሱስ ያንን ያስተካክለዋል። ለእሱ እንስጥ። አሜን። እሱ ይቆጣጠራል። ለእሱ ከሰጠ ነው። ባለቤት አለ። እያንዳንዱ ማንነታችን ባለቤት አለው። የሞተልን ጌታ አለ። ስሜትን መቆጣጠር በጣም አስፈላጊ ነው። ስንመራ፣ ስናገለግል፣ ስናመልክ፣ ህብረት ስናደርግ፣ አብረን ቆመን ስናገለግል ስሜትን መቆጣጠር እጅግ በጣም ቁልፍ ነገር ነው። ሌላው ነጥብ የሰላምን ወንጌል ተጫምታችሁ ይላል ቁጥር 15 ላይ። የሰላምን ወንጌል መጫማት ሌላው የጦር ዕቃችን ነው። የሰላም ወንጌል እግርን መከላከል ማለትም መሰናክል እንዳያጋጥም አካሄዳችንን መጠበቅና ማጽናት ማለት ነው መንፈሳዊ ቋንቋ። የሰላምን ወንጌል ተጫምታችሁ ይላል። እግርን፣ አስተሳሰብን፣ አረማመድን፣ አካሄድን መጠበቅ እና ወደ መንፈሳዊ ቋንቋ አሁንም ሳመጣችሁ የሰላም ወንጌል ማለት አንደኛ ዘወትር የተዘጋጀን የነቃን መሆን እንደሚገባን የሚያሳስብ ነው።
ስለዚህ ክርስቲያን በጦር ሜዳ ነው ብለን ካልን የየዕለት ሕይወቱ በጦር ሜዳ ነው ካልን ሁል ጊዜ ዝግጁ መሆን አለበት። መዘናጋት የለበትም። አልጨረሰም ሩጫውን። ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ወደ ቁጥር 8 ወርዳችሁ ስታዩት መልካሙን ገድል ምን ብያለሁ? ተጋድያለሁ እዚች ምድር እስካለሁ ድረስ፣ ወደፊት ደግሞ ሕይወቴ እንደምሰዋ በመስዋዕት ይሰዋል። እንዴት አይነት አሟሟት እንደሚሞትም አመልክቶታል የጌታ መንፈስ። እሰዋለሁ። ያም ሆነ ይህ ግን ሃይማኖቴን ምን ብያለሁ? ጠብቄያለሁ። ጥሩ ሩጫ ሮጫለሁ። ወደፊት የጽድቅ አክሊል ተጠብቀኛል፣ ተዘጋጅቶልኛል። ይሄ ደግሞ ለእኔ ብቻ ሳይሆን እንደኔው ለጌታ የሚኖሩ ሁሉ የሚቀበሉት ሽልማት ይሆናል እያለ ይናገራል። ስለዚህ ዘወትር የተዘጋጀን የነቃን መሆን። አሁን ሰሞኑን ስለ መንፈሳዊ ንቃት በጸሎታችን ውስጥ ካሰብነው ነገር ውስጥ አንዱ ነው። ያ መንፈሳዊ ንቃት በውስጣችን እንዲቆይ ከፈለግን ወገኖች የአንድ ወር ጸሎት ብቻ በቂ አይሆንም። እሱ ጅማሮ ነው። እሱ መሰረት መጣያ ነው። ያ መንፈሳዊ ንቃት፣ ጥማት፣ ረሃብ፣ መነሳሳት ውስጣችን እየዳበረ እያደገ እንዲወጣ ከፈለግን ከጌታ ጋር ያለንን ዝምድናችን ማጠንከር ነው። ከቃሉ ጋር ያለንን ዝምድናችን ማጠንከር ነው። እንዴት ክርስቲያን የጌታን ቃል ሳያነብ ይኖራል? ወገኖች አይቻልም እኮ። ሞክራችሁ አላያችሁ? አይቻልም። ለስጋችን እየበላን ቁርስ፣ ምሳ፣ ራት፣ መክሰስ፣ ምንጥስ በቀኑ 3-4 እየበላን እንዴት የጌታ ቃል 2 መስመር በቀን ሳናነብ እንኖራለን? የፈለገው ይቅር፣ የፈለገው ይቅር። ስራችሁ እኔ ስራ አትስሩ እያልኩ አይደለም። እየሰራን እየተጋን ለጌታም ክፍል ይኖር፣ ጊዜ ይኖር ለማለት ነው። ስለዚህ የሰላም ወንጌል ሁልጊዜ ንቁነትን ይጠይቃል። ሁልጊዜ መልበስን፣ ሁልጊዜ ማንሳትን፣ ሌላው በእግዚአብሔር ሰላም ውስጥ መሆንን ያመለክታል። እንግዲህ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ በእምነት ከጸደቅን ምን እንያዝ? በክርስቶስ ሰላምን እንያዝ። ሮሜ 5 ቁጥር 1 ላይ ሐዋርያው ሰላም የሚገኘው ከጌታ ብቻ ነው። ሰላማችን የሚበዛው የሚተርፈው የሚጠበቀው በጌታና በጌታ ብቻ ነው። ስለዚህ በእግዚአብሔር ሰላም ውስጥ ራስን መጠበቅ ሌላው እጅግ አስፈላጊ ነገር ነው። በፊልጵስዩስ 4 ላይ እንደሚናገረው 7 ላይ ሐዋርያ ጳውሎስ ለፊልጵስዩስ ቤተ ክርስቲያን የክርስቶስ ሰላም አእምሮን ሁሉ የሚያልፍ ነው። አእምሮን ሁሉ፣ ስሌትን ሁሉ የሚያልፍና የሚያሳርፍ ነው። ስሙ ለዘላለም ይባረክ። የሚያሳርፍ ነው። ሌላው የሰላም ወንጌል ያው እንደምናውቀው ትክክለኛ ሚኒንጉ በዚህ ቦታ ውስጥ የሰላም ወንጌል ተጫሙ የምለው ወንጌልን ለሌሎች ማካፈል ቸል አትበሉ ነው። ቸል አትበሉ። እናንተ የምስራች ነጋሪዎች ናችሁ፣ የክርስቶስ አምባሳደሮች ናችሁ። ሁለተኛ ቆሮንቶስ ምዕራፍ 5 19-20 እንደተጻፈው ኢየሱስ ክርስቶስ በመስቀል ሞት እኔና እናንተን ከአብ አባት ካስታረቀን እኛ ደግሞ ሌሎች ወገኖችን፣ ወንድሞች፣ እህቶችን ከእግዚአብሔር ጋር ልናስታርቅ ተራው በእኛ ላይ ወድቋል። አሜን ነው። በተገኘው አጋጣሚ የጌታን ፍቅር ለሌሎች እንተንፍስ። ሌላው የጦር ዕቃ እዚህ የተጠቀሰው የመንፈስ ሰይፍ ነው። እሱ ምንድን ነው? የእግዚአብሔር ቃል ነው። አያችሁ፣ መንፈሳዊ የጦር ዕቃዎቹ የተለያዩ ናቸው። እዚህ ውስጥ ተደጋግሞ የተገለጹት። የሚገርመው ዞሮ ዞሮ የሚያዙ ከምን ጋር ነው? ከምን ጋር ነው? ከቃሉ፣ ከእግዚአብሔር ቃል ጋር። የመንፈስ ሰይፍ the sword of spirit። የመንፈስ ሰይፍ የሚለው የጦር ዕቃ በእጅ የሚያዝ ሲሆን ዋና ተግባሩም ጠላትን ለመከላከልና ማጥቃት የሚረዳ መሳሪያ ነው።
የመንፈስ ሰይፍን መያዝ ወይም መጨበጥ ምን ማለት እንደሆነ ትርጉሙን ደግሞ ልንገራችሁ። አንደኛ የመንፈስ ሰይፍ ቃሉ ነው ካለን በእግዚአብሔር ቃል መሞላት ማለት ነው። ቆላስይስ ምዕራፍ 3 ቁጥር 16 ቃሉ በሙላት ይኖርባችሁ፣ ይኖርብሽ፣ ይኖርብህ ወንድሜ። ያለ ቃሉ የክርስትና መንገድ ዳገት ነው፣ ዳገት ነው፣ አንችለውም። ጌታ ኢየሱስን ለመፈተን ያልተኛው ሰይጣን እኔን፣ አንተን፣ አንቺን ለመፈተን ወደ ኋላ አይልም። እስኪ አንተ የእግዚአብሔር ልጅ ከሆንክ ከዚህ ራስን ወርውር፣ እስኪ ይህንን ዳቦ ማነው ይህን ድንጋይ ወደ ዳቦ ቀይር። ማድረግ ይችላል አይችልም? ጌታ ይችላል። ግን የመለሰው ልክ እሱ ጥቅስ ጠቅሶ እንደመጣ ጌታ ኢየሱስም በጥቅስ ነው መልስ ሰጠው። ሰው በእግዚአብሔር ቃል እንጂ በምግብ ብቻ በዳቦ ብቻ አይኖርም ተብሎ ተጽፏል። የእግዚአብሔር ቃል መሞላት በጣም ያስፈልጋል። አብሶ በዚህ ዘመን ውጊያው እጅግ ያየለበት ዘመን ውስጥ ነው ያለነው። በቤተ ክርስቲያን ታሪክ ውስጥ እኔ ጌታን ካገኘው ማገልገል ከጀመርኩኝ ጌታን አግኝቼ በ10ኛው ዓመት ነው ወደ አገልግሎት የመጣው። ከጀመርኩኝ እንደዚህ ጊዜ ነገሮች መልካቸውን ቀይሮ አላየሁ። ይሄ ጊዜ በጣም ከባድ ጊዜ ነው ወገኖች። ለዚህም ነው ይሄን ቃል ልተውላችሁ የፈለግኩኝ። በመጨረሻው ሰዓት ላይ በቃሉ እንድትበረቱ፣ በጌታ እንድትበረቱ፣ በእምነታችሁ እንድትበረቱ፣ በእግዚአብሔር ቃል መሞላት። ሌላው ቃሉን በትክክለኛ መንገድ መጠቀም መቻል ነው። የእግዚአብሔርን ቃል ጥቅስ መዞ ትርጉሙ ምን እንደሆነ፣ ለምን እንደተጻፈ፣ ለማን እንደተጻፈ በዛን ጊዜ በዚህ ትውልድ ላለ ነው ደግሞ እንዴት ስራ ላይ እንደሙል ሳይገባን ሰዎች ላይ ጥቅስ መወርወር የለብንም። ተጠንቀቁ ወገኖች። ጥቅስ ስለቻልን ብቻ ጥቅስ ሰው ላይ አንወርውር፣ ሰውን አናሰናክል። ጥቅሱ ቢገጥም ባይገጥምም ከሀሳባችን ጋር አንጥቀስ። በቦታው በስርዓቱ በአግባቡ ለማገልገል ሲፈቀድልን በትክክል አንብበን አጥንተን ቁጭ ብለን ጸልየን ለማስተማር እንዘጋጅ። ሐዋርያው ጳውሎስ እንዲህ ይላል በእምነት ልጁ ለሆነው ለጢሞቴዎስ፣ ቃሉን በቅንነት የምናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ። ቃሉን እንዴት የምናገር? በቅንነት። ቃሉን ስንናገር ሰዎች ላይ በቅንነት በፍቅር የተነሳ መሆን አለበት ወገኖች። ሰውን አታክ ልናደርግበት አልተሰጠንም። ይሄ ቃል ሰውን ልናድንበት ነው የተሰጠን። እንዴት እንደምንጠቀምበት በቅንነት በታማኝነት እግዚአብሔርን ቃል እንድንጠቅሰው እግዚአብሔር አምላክ ይርዳን። የመንፈስ ሰይፍ ማለት በእግዚአብሔር ቃል መሞላትን፣ ቃሉን በትክክለኛው መንገድ መጠቀምን እንድናውቅበት የሚያሳስበን መንፈሳዊ ይዘት ያለው ነው። መንፈሳዊ ሰይፍ ኑሯችንን በቃሉ መሰረት መምራት ማለት ነው። ሌላው የህይወታችን መመሪያ ቃሉ ይሁን። አሜን። የህይወታችን መመሪያ የእግዚአብሔር ቃል ይሁን። ከበደ አይሁን፣ አበበ አይሁን፣ ገበያ አይሁን፣ ቲቪ ፕሪቸርስ አይሁኑ፣ ቴሌ ፕሪቸርስ አይሁኑ። እንደኛው ሰዎች ናቸው እነሱ ላይ አንደገፍ። የሚጠቅመውን ነገር እንውሰድ። ህይወታችን የሚመራው ቃሉ በቂ ነው። እስኪ በቂ ነው በሉ። በቂ ነው ቃሉ፣ ከበቂም በላይ ነው። ዩቱብ አይሆን ህይወታችን የሚመራው። አንዳንድ እህቶች ዩቱብ አይቶ ሊከራከሩኝ ይመጣሉ። አንዳንድ ወንድሞች ዩቱብ አይቶ ማን ነው እሱ? ማን ነው እንደዛ ያለ? ዩቱብ ላይ አይቼ ዩቱብ መመሪያ ነው እንዴ ለኔ? ኖ ቲክቶክ መመሪያ ነው እንዴ ለእናንተ? አይደለም። ዋይ ቴክኖሎጂ ነው። ለወንጌል ስራ እንጠቀምበት፣ ወንጌል ለማሰራጨት። ከዛ በተረፈ ግን ለህይወቴ መመሪያ ሊሆን መቼውንም አይችልም።
እዛ ላይ ወጥቶ የተናገረው ሁሉ ሕይወቴን ሊመራ አይችልም። እሱ የመሰለውን ተናግሯል፣ እሷ የመሰላትን ተናግራለች። የሕይወቴ ስርና መሰረቱ ቃሉ። አሜን። የመንፈስ ሰይፍ። ወደ መጨረሻው ደርሻለሁ። ይቅርታችሁ እንግዲህ የመጨረሻም ስብከት ስለሆነ ምሕረት እንደምታደርጉልኝ አምናለሁ። ሌላው የእምነት ጋሻ ነው። የጦር መሳሪያችን የእምነት ጋሻ ቁጥር 16 የእምነት ጋሻ ተብሎ የጠቀሰው የጦር ዕቃ በእጅና በክንድ ላይ የሚታሰር የሚደረግ መሳሪያ ሲሆን ተቀዳሚ ስራው ከጠላት የሚወረወረውን ክፉ ፍላጻዎችን ለመመከት ነው። የእምነት ጋሻ ትርጉሙ ደግሞ ምንድን ነው? ሕያው እምነት መያዝ ማለት ነው። ሕያው እምነት። ሕያው እምነት ማለት ነው የሚሰራ እምነት፣ ሕይወት የሆነው እምነት፣ በተግባር የሚገለጥ እምነት። እምነታችን ሕያው ነው። ጌታ ኢየሱስ ክርስቶስ ሕያው ሆኖ ተነሳ፣ ሞትን አሸንፎ። ሕያው የሆነው ጌታ ነው የምንከተለው፣ የምናመልከው፣ የምንከተለው። እምነታችን ሕያው ይሁን። የእምነት ጋሻ መያዝ ማለት እሱ ነው። በእምነት ጸንቶ መቆም። በእግዚአብሔር ፊት አንድ ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን ነው ይልና ጴጥሮስ እግዚአብሔር ልጁ ኢየሱስ ክርስቶስ ምጽአቱ ለምን ዘገየ ብለው ለሚጠይቁት እንደኛ ዘመን አንዳንድ ሰዎች ናፍቆትም ላላቸው ወይም ዝግጅትም ላላቸው እንበል ጌታ ቢመጣ ለመገናኘት የተዘጋጁ ሰዎች ለምን ይዘገያ ብለው ለሚናገሩ ስናገር ስጽፍ አንድ ቀንም እንደ 1000 ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን ነው በጌታ ፊት። ጌታ ግን የሚታገሰው አውቆ ለምድኑት የሚጠፉት ማን ነው? የሚጠፉት ምን ይሆኑ ዘንድ ይድኑ ዘንድ ነው ይላል። ብዙውን ጊዜ እግዚአብሔር የሚታገሰው ለበጎ ነው። በትዕግስት መጠበቅ ያዋጣል። በትዕግስት እንጠብቅ ጌታን። በእምነት ጸንተን እንጠብቅ ጌታን። መከራው ልናልፍ እንችላለን። ሐዋርያው ጳውሎስ በእምነት ልጁ ለሆነው ለዚህ ቤተ ክርስቲያን አገልጋይ ለሆነው ወጣት ለጢሞቴዎስ መልእክት ስተውለት በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደ በጎ ወታደር ከኔ ጋር መከራን ምን በል ተቀበል ይለዋል። መከራ ግብዣም አለ። መከራን አትፍራ እያለው ነው። ለመከራ ግንባርን ስጥ፣ ግን የድሉ ጌታ ካንተ ጋር ስላለ አንተ ግን በምንም አይነት አታመቻምች። መከራ ስለመጣ አትድከም ማለት አትፍራ፣ ወደ ኋላ አትበል። ስለዚህ የእምነት ጋሻ ሕያው እምነት መያዝ ነው። በእምነት ጸንቶ መቆም ነው። የመጨረሻው ነጥብ በመንፈስ መጸለይ ቁጥር 18 የመጨረሻው በመንፈስ መጸለይ አንዱ የክርስቲያን የጦር መሳሪያ መሆኑን ከመጽሐፍ ቅዱስ የምንረዳ ሲሆን ክርስቲያን ጠላቱን ለማጥቃት ከሚጠቀምባቸው ቁልፍ መሳሪያዎች ውስጥ መንፈሳዊ ጸሎት ነው። መንፈሳዊ ጸሎት ማለት ደግሞ በደንብ እንዲገባን ሁል ጊዜ በልሳን ጸልዩ ለማለት አይደለም። ሁል ጊዜ በልሳን ጸልዩ ለማለት አይደለም። እሱ ጥሩ ነው። እሱ በመነቃቂያ ጸሎት በግል ጊዜ በርዘክተን ስንጸልይ ብናቀጣጥሉ ምንም ችግር የለውም። ያ ልሳን ነው። ይሄኛው ግን የሚያሳስበን በመንፈስ ምሪት ጸልዩ ለማለት ነው። ሐዋርያ ጳውሎስ በአእምሮዬም እጸልያለሁ በመንፈስም እጸልያለሁ ይላል። እንጸልያለን በህብረት ጉባኤ መካከል በአእምሮአችን እንጸልያለን፣ ችግር የለውም። ይሄኛው ግን በመንፈስ ምሪት ጸልዩ፣ ጠላትን ድባቅ ለመምታት ስፍራውን ለማስለቀቅ በመንፈስ ጸልዩ ማለት ነው። እንደገና ደግሞ በመንፈስ መጸለይ ማለት እንደ እግዚአብሔር ፈቃድ መጸለይ ማለት ነው። ብዙውን ጊዜ እኛ የምንጸልየው እግዚአብሔርን የምናዝ ይመስላል። አዎ እዘዙኝ ብለዋል። አንዳንዴም የምናዝበትም መልክና መንገድ አለው። ግን ሁልጊዜ ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን፣ በእኔ የሚወት ትሁን፣ በእኛ መካከል ትሁን። እግዚአብሔር ሆይ የዚህ ህመም የኔ በዚህ ህመም መያዝ ወይም መታመሜ ለአንተ ክብርን የሚያመጣ ከሆነ የአንተ ፈቃድ ይፈጸም ነው እንጂ በጌታ በኢየሱስም ጌታ ሆይ አትወደኝም ማለት ነው። እንዴት ነው በዚህ የምትፈትነን? ንቀለው፣ ከላይ ላይ አስወግደው አይደለም።
እንደ ፈቃዱ መጸለይ። ወገኖች ክብር ለእግዚአብሔር ይሁን። እዚህ ላይ አበቃለሁ። ጥቂት ደቂቃዎችን አሳልፌ ወስጃለሁ። ልል የሚፈልገው መጨረሻ ላይ ከግቡ ለመድረስ እምነታችንን ጉዞአችንን እንደ ሐዋርያው ጳውሎስ በድል ለመደምደም ከግቡ ጌታ እስኪመጣ ድረስ ለመድረስ ተጋድሏችንን እንቀጥል። ዛሬ ትልቁ የማሳስባችሁ ነጥብ መንፈሳዊ ተጋድሎ እንዳለ ለአፍታም እንዳንዘነጋ። ተጋድሎ አለ። በቤተሰብ ውስጥ በትዳር ውስጥ ተጋድሎ አለ። በልጆቻችን በኩል ጠላት የሚያመጣው ተጋድሎ አለ። የምናሸንፈው ወይም የምንወጣው ጌታ እግር ስር በመውደቅ ብቻና ብቻ ነው። ክብር ለእግዚአብሔር ይሁን። አሜን ነው። ስለዚህ መንፈሳዊ የጦር ዕቃዎቻችንን እንልበስ። እንዲህ ብዬ ነው ጨርሰው። እንልበስ፣ ቃሉን እንታጠቅ፣ እንሞላ፣ በቃሉ እውነት እንቁም፣ አናመቻምች። የፈለገው ብርና ወርቅ ጠላት ቢያቀርብላችሁ አትታለሉ። እሱ አታላይ